ነገረ መስቀሉን በተመለከተ በተደጋጋሚ ጊዜ ኤርሚያስ አበበ ከኔ ጋር ዲቤት የሚያደርግ ኦርቶዶክሳዊ ካለ ብሎ ሲያቀርብ ነበረ። ዳሩ ግን እኛ እንደምታውቁት ነገረ ክርስቶስ ላይ ሳንግባባ ነገረ መስቀሉ ላይ ምን አይነት ተግባቦት ሊኖር ነው ብለን አስበን ነበር። ሆኖም ግን ብንወያይስ እውነት ቤተክርስቲያናችን ነገረ መስቀሉን በተመለከተ ያላት ትምህርት የተዛባና መጽሐፍ ቅዱሳዊ ነው? ስለዚህ ይህንን የዲቤት ጥሪ እሱ ያቀረበውን ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ስለዚህ ነገረ መስቀሉን በተመለከተ አሉኝ የምትላቸው የቤተክርስቲያን መጽሐፍቶችን በማጣቀስ እኔም ደግሞ ልክ እንደዚሁ በማጣቀስ ሁለታችንም ፍሬያማ የሆነ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ጥያቄና መልሱ ደግሞ እኔ ብዙ ጥያቄዎች ስላሉኝ ፈቃደኛ ከሆንክ ከ15 እስከ 20 ደቂቃ በሆነ ጥያቄና መልስ አንተም እኔም ኖሮን እንድንጠያየቅና እንድንማማር ቴዲ ሐዋሳ ቤት ፈቃደኛ ከሆንክ ብንወያይ መልካም ነው። ውርደት ይቀጥላል። አዎ እንደዛ ነው። አይ አሪፍ ነው። እስቲ እና እንጫወታለን ትላለህ። ሊዲያ ለምንድን ነው የገባሽው? ሊዲያ የቤት ስራችሁን ሰርታችሁ ነው አሁን እዚህ እኛን የምንሰሚው ወይስ ምንድን ነው? ሉትራና ጴንጤኮስታል ያለውን ፉጭፉጭ እንዴት አሰባችሁት? ኧረ በመድኃኒዓለም ኧረ ጠይቅልኝ በጌታ። እኔ እንደው የሚገርም ማለት ነው ክርስቶስን ሰው በእምነት ማለት በሀሳብ ሊለያይ ይችላል። በሚስጥራት ላይ እንደዛ አፍ መክፈት ቢንያም የተባለ ሰው መድኃኒዓለም እንዴት አባቱ ነው የሚያስጠላው! በጌታ ስም በጣም የሚናገረው ንግግር በጣም ነው የሚያስጠላው። በካቻፕ አድርገህ ብላ ይላል። እንደ ይሄ ክቡር የሆነውን የክርስቶስ ኢየሱስ ስጋ እኮ ነው ለሱ ብሎ መጥቶ ስለተሰቀለለት አምላክ አይመነው እኮ ተሙ። እንደዛ ብሎ አይመን፣ ስጋው ነው ብሎ አይመን፣ ምሳሌም ነው ይበለው። ግን ቢያንስ ማለት ነው ትእዛዝ ነው ብሎ ካሰበ እንኳን በዛ ልክ ሊያቃልለው አይገባም። ስጋው ባይሆን እንኳን ስጋው አይደለም ብሎ ቢያምን እንኳን በዛ ልክ አቃሎ መናገር በጣም ትልቅ ስህተት ነው። እሱንም እንተውና እነዚህ ሰዎች አንድ ህብረት ነን እነዚህ ልጆች ናቸው እንጂ እኛ አንድ ህብረት ነን ካለ የመካነ ኢየሱስን እኮ እያቃለለ ያለው እና ይሄ እንዲህ ምን አይነት ህሊና ነው? ምን አይነት አይምሮ ነው? በጣም ነው የሚያስገርመው። እና የምር ብዙ ነገሮች ብዙ ሰው ብዙ ነገር ከዚህ በፊት አማንም ስለ ጥምቀት ሲያወራ ውሻ የሚጣልበት የሞተ ውሻ የሚጣልበት ብሎ ሲያራክስ አይቻለሁ። ይህም ዛሬ እንደዚህ ሲናገር አየሁት እና ብቻ አፍ በተከፈተ ቁጥር ጭንቅላት ይታያል። የባዶነታቸው ማሳያ ነው። ሰው ቢያምነውም ባያምነውም በዚህ ልክ የጌታን ስጋና ደም ማቃለል እኔ ፍርዱ ከባድ ነው። ፍርዱ ከባድ ነው። ሳይገባው የጌታን ስጋና ደም የሚበላ ዕዳ አለበት ነው የሚለው እና አንዳንድ ሰዎች ሳይገባቸው እንደው ዝም ብሎ አምባሻ በቀደደው አፋቸው የጌታ ስጋና ደም ላይ የሚያላቅቁት ነገር በጣም ያስጠላል። ውይይት፣ አለመግባባት፣ ብዙ ነገሮች ይኖራሉ። ግን በዚህ ልክ ደግሞ ቀጥታ ክርስቶስን አታክ እንደማድረግ ነው። በነገራችን ላይ ተመልከቱ፣ ክርስቲያኖች ሲነኩ ክርስቶስ እኔ ነው ያለው አይደለም። የጳውሎስን ሲናገር ለምን ታሳድደኛለህ ሲለው እሱ ያሳደደው እኮ ክርስቲያኖችን ነበረ። ስለዚህ ክርስቶስ እኔ ብሎ ነው የጠራቸው ክርስቲያኖችን። ለምን ታሳድደኛለህ ነው ያለው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሎ ተናግሯል። የጌታ ስጋው ነው። አሁን ስጋውን ላይ እንዲህ መናገር፣ ስጋውን በክፉ አይነት አገላለጽ መግለጽ በቀጥታ ክርስቶስን አታክ ማድረግ ነው። እነዚህ አንቲክራይስት ናቸው ስንል በምክንያት ነው። እመነኝ፣ ይሄ ሰው ትምህርት ላይ አንድም ቀን ቁጭ ብሎ አያወራ። አሉባልታ፣ ሰዎችን ተከትሎ የሆነ ነገር ምናምን እና ይሄ ተቀጣሪ ተሳዳቢ አይነት ሰው ነው። የክርስቶስ ስጋና ደም በዚህ ልክ የገለጸበት መንገድ ደግሞ ማንነቱን የበለጠ ይገልጻል። እና ብቻ ያስጠላል አገላለጻቸው። ልድነው ተሙሽ በጣም በጣም እኔ ብዙ ልዩነት አይቻለው። ግን የክርስቶስ ኢየሱስ ስጋ ላይ እያላገጡ ማውራቱ ይከብዳል። ደግሞ መካነ ኢየሱስ እንደ ጴንጤ እንኳን ካልታየች እንኳን በቃ ተከባብሮ መቀጠል ይቻላል። እና ቢንያም በጣም ነው አፉ የሚከፍተው። ቢንያምን ደግሞ የሚያስጠጉት ሰዎች ደግሞ ገስት ላይ ደግሞ የሚያስጠጉት ሰዎች ደግሞ እነሱም እንደዚሁ ከዚህ በፊት የህፃናት ጥምቀት ላይ ብዙ ቃል ሲናገር ነበር ኤርሚያስ አበበ ካያችሁ። መካነ ኢየሱስም ቢሆን ህፃናትን የምታጠምቅ የራሷ ጉዳይ አልዳነችም ምናምን፣ ይህ ህፃናትን ማጥመቅ አጋንንታዊ ነው ምናምን ብሎ የተናገረው ነገር ነበረ ኤርሚያስ አበበም። እና
ጴንጤቆስታልና መካነ ኢየሱስ እንደዚሁ ደግሞ ከሙለታ ጋር ሲጠይቀው አይተሃል አይደለ? ውሃ ጥምቀት ካልተጠመቅ ስርዓትን ካልፈጸምክ አልዳንክም ማለት ነው ሲለው፣ አዎ በስርዓቱን ያልፈጸመ ሰው አይድንም ብሎ ሲመልስለት ጨረሰለት። እኛ ሉተራውያን እንደዚህ ነው ምናምን እና ጴንጤዎች ክፍልፍል ያለ ትምህርት ነው ያላችሁ። አንድም ኦርቶዶክስ እንደሆን ካደረገኝ አንዱ ምንድን ነው ትምህርታችሁ ወጥ አይደለም። ትምህርቱ ወጥ የሆነ አለ ኦርቶዶክስ ጋር ክርስቶስ ኢየሱስ ስጋ ላይ በጣም ጠንካራ፣ የክርስቶስ ኢየሱስ ደም ላይ በጣም ጠንካራ፣ ሚስጥረ ስላሴ ላይ በጣም ጠንካራ የሆነ ወጥ የሆነ የተለያየ ሳይሆን አንድ የሆነ ትምህርት እሱ ገብቶኝ ነው እኔ ኦርቶዶክስ የሆንኩት። እሱ ገብቶኝ እና አብዛኞቻችሁ በጴንጤ ቤት ያላችሁ እህት ወንድሞቼ እንድትነቁ የምፈልገው ነገር ምንድን ነው? ትምህርቱን አያችሁት ወይ? እርስ በርስ ሲነጋገሩ ሲመካከሩ፣ እርስ በርስ ሲነጋገሩ ሲመካከሩ እንኳን አልተግባቡ። የትምህርት ልዩነት አላቸው ማለት ነው። የትምህርት ልዩነት ካለው ሊያድናችሁ የሚችለው እውነት መንገድ የሆነው ክርስቶስ ኢየሱስ በእውነተኛው በሆነው አስተምህሮ ነው። እውነተኛው አስተምህሮ የት ነው ያለው ብላችሁ ለራሳችሁ ጊዜ ውሰዱ። በጣም ነው እኔ የገረመኝ። በተለይ ይሄ መካነ ኢየሱሶችና ሉተራውያንና ፔንቴኮስታል ባደረጉት ኤፍሬም ራሱ ሲከራከረው አይታችኋል አይደለ? በግልጽ ሲነጋገር እንዲያውም እኔ ከፔንቴኮስታል ይልቅ መካነ ኦርቶዶክስ ጋር ወይም ካቶሊክ ጋር ሄጄ ሚስጥራትን በካፈል እሱ ይቀለኛል ለሚባል ፔንቴኮስታሎች የምትቀበሉት ወይ ስጋ ደሙን ወይ ሚስጥሩን የምትቀበሉት ያድናል ብላችሁ አይደለም፣ ስርዓት ነው ብላችሁ ነው የምታምኑት። እኔ ደግሞ መካነ ይሄ ሉተራውያን ካቶሊክና ኦርቶዶክስ የዘላለም ሕይወት ይሰጣል ብለው ስለሚሉ እኔ የእነሱን ቦስ ይቀለኛል እዛ ሄጄ ነው የምካፈለው ነው ያሉት። ይህን ያክል ሉተራውያን ትምህርቱን አስፍተውታል። ስለዚህ ማምለጥ ወዳለባችሁ እንድታመልጡ ነው፣ ማደግ ወዳለባችሁ እንድታድጉ ነው መመክራችሁ። ይህን እመክራችኋለሁ። ደግሞ እየገባችሁ እንድትመጡ ወደ ኦርቶዶክስ ስትመጡ እየገባችሁ እየገባችሁ ከመጣችሁ የዘላለም ሕይወት ማግኛ መንገዱ ይገባቸዋል ማለት ነው። እንደ ኤርሚያስ አይነቱን እንደ ቢንያም አይነቱን ይዘህ ስትሄድ ይከብዳል። አሁን ኤርሚያስ መካነ ኢየሱስ እንዴት ነው ጭፍልቅ አድርጎ የሚሳደቡ? ቺፕስ አይደለም አለ የክርስቶስ ኢየሱስ ስጋ በካቻፕ እንዲያጠቀስክ ብላው ብሎ ክቡር የሆነውን አምላክ ስለሱ የተንጠለጠለለትን ክቡር የሆነውን የክርስቶስ ኢየሱስን ስጋ ስርዓት ነው እንኳን ብለህ እንኳን ብታምን እንደ ቺፕስ እንደዚህ አድርገህ ብለው እንደዚህ አድርገው አይባልም። እንደዛ እያለ ነው ሲያወራ የነበረው ቢንያም። ካወቃችሁት ከስሩ እንደዚህ የወለቀው ልጅ ማለት ነው። እና ይሄ ነው መካነ ኢየሱሶች ካላችሁ ብትገቡ ደስ ወይ መንገድ እንዲወለቀው ብለህ ጣትን የከተትከው የእሱ ጣቱን ያስገባል እንዴ? አንዴ ሁለት ጣቱ ነው። ምን ነው? አይ ምን ነው? አይ ሰው እንዳይሳሳት ብዬ ነው፣ ሌላ ሰው እንዳይመስለው። እንዲህ ወላቃ እዚች ጋር አይታችሁ ከስሩ እንዲያውቁት ነው። በጥርሱ ነው የሚያውቁት። ብቻ ዞሮ ዞሮ የጌታ ስጋና ደም ላይ ካለን የጸና አቋም አንጻር እኛ እንደዚህ አይነት ቃላቶች በጣም የሚገርማችሁ ማለት ነው በእኛ ቤተክርስቲያን በጣም ከመጠንቀቃችን የተነሳ ይሄ የጠለቀ ፍልስፍና ውስጥ ራሱ አንገባም እኮ። ጌታ በቃ ስጋዬ ነው ካለው በኋላ እናብራራለን። እንትኑ እንዲሆኖ ጣዕሙ ምናምን እንላለን አንልም እኮ። እንደዚህ እንኳን አናብራራም። ለምን? በመለኮታዊ ስራ ውስጥ የሰው አስተሳሰብ ከተጨመረ የሰው ፍልስፍና ከተጨመረ አይሄድም፣ አይመጣም፣ አይሆንም፣ ልክ አይደለም። እምነት ይጠይቃል። እኔ እንደው ቅድም እንዳጋጣሚ መንገድ ላይ ሆኜ እያሰብኩት ነበረ ምንድነው እምነታችን ያጎደለው የሚለውን ማለት ነው። እና ምን ይታየኛል፣ ይሄ ከዲቤት አንጻር ከክርክር አንጻር ነገሮችን ሁሉ ማሰብ እምነተ ቢስ ያደርጋል። ከምታመን ይልቅ ለማሳመን ትቀድማለህ። ማለት ማሳመን ነው የምታስበው። አንተ ሳታመን ለራስህ ህይወት ብለህ ሳትቀበለው ከዛን ሰዎችን ለማሳመን ታስበዋለህ። እንዲህ ተአምር ተደረገ፣ እንዴት ላሳምናቸው? መጀመሪያ አንተ ማመን አለብን መጀመሪያ። እና የዲቤት ሰው መሆን
ይሄ የክርክር ሰው መሆን ሁሉ ነገርን ከክርክር አንጻር እንድናስብ ያደርገናል። እያንዳንዱን ነገር በቃ ካላብራራን ምንል ከሆነ ስለምንድን ነው እያወራን ያለ ነው ብለን እንድንጠይቅ ያደርጋል። ተአምር ሁሉ አይብራራም። ትምህርተ መለኮት ሁሉ አይብራራም። የሚብራራው የተገለጠው ብቻ ነው። ተገርመ ተደንቀ ዝም የምትለው እጅግ በጣም እልፍ አላፍ ነገሮች አሉ። ለዚህ ነው የቤተክርስቲያናችን ሊቃውንት እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይረቃል ይላሉ። እንዴት አምላክ ሰው ሆነ? እንዴት አላቅም፣ ሆነን ነው ማቀው። እንዴት ብዬ ተመራምሬ እንዲህ ቢሆን እንዲያ ነው የሴት እንትን የወንድ እንትን ብዬ ይሆናል? በተፈጥሮ ይሆናል? አይሆንም። እና የእምነት መጉደል በጣም ነው በዚህ ዘመን እያጠቃን ያለው ነው። ሁላችንም ከሊከከል አይደለም፣ እምነት ይጎለናል። ሁሉን ነገር በፍልስፍና ማረጋገጥ እንፈልጋለን። ሁሉን ነገር በእኛ አእምሮ ልክ ማረጋገጥ እንፈልጋለን። ሁሉን ነገር እኔ ባሰብኩት ካልሆነ ስህተት ነው አይነት ነገር ማለት ነው። እና እኔ የዲቤትን ነገር ቆም ብሎ ማሰብ ይፈልጋል ብዬ አስባለሁ። ቆም ብሎ ማሰብ ከክርክር አንጻር እምነትን ማየት ትክክል አይደለም እና ጥንቃቄ ይፈልጋል። መጠንቀቅ አለብን። እንደዚህ ነገሮች ቆም ብሎ ማሰብ በቃ በሁሉም ሳይድ በጣም ቆንጆ ነው ብዬ አስባለሁ። የጌታ ስጋና ደም ላይ ግን አፍን ማላቀቅ ወደድንም አልወደድንም ፍርድ ያመጣል። እየተናገርን ያለነው የጌታን ስጋና ደም ስለሆነ ማለት ነው። በካቻፕ ብላው እንትን አድርገው የሚል አገላለጽ ክርስቲያን ነኝ ብሎ ራሱን የሚጠራ ሰው ሊገልጸው በፍጹም አይችልም። አይደለም ክርስቲያን ነኝ የሚል ይቅርና ደና ባላይምሮ ሙስሊም እንኳን እንዲህ አይልም። ምክንያቱም የሰውን እምነት አክብሮ የራሱን የሚሰብከውና ማለት ነው። ይሄ ግን በጣም ከባድ ነው። ከሰን አጠገቡ ያሉ ሰዎች ደግሞ እኔ ማለት ሚዲያ ላይ እርማት ማይሰጡ ከሆነ ምን ያህል አስመሳይ እንደሆኑ ታይበታል። ሚዲያ ላይ ስለተወራ ሚዲያ ላይ እርማት መስጠት ያስፈልጋል። እምነታቸው ካልሆነ አይ በካቻፕ ብለው ምናምን የሚለው አገላለጽ እኛን የሚወክለናል ካሉ ልክ ናቸው ዝም ማለታቸው። ግን እንደዚህ አይነቱን ነገር ሚዲያ ላይ ማውገዝ ያስፈልጋል። ሌላው በጣም የገረመኝ ሰው እምነቱን የተናገረው ለምሳሌ ዳዊት በዚህ ትላንት የሰራሁትን ቪዲዮ ካላያችሁት ሄዳችሁ ይዩት። በደንብ ቪዲዮዎቹን እንትን ብያቸዋለሁና እኔ ማምነው ብሎ ነው የተናገረው። ይቅርታ ይጠይቅ እንዴት እንዲህ ይለናል፣ እንዴት እንደዛ ይለናል ይላሉ። በጣም ነው የሚገርመው። እነሱ ለዘመናት ምናልባትም ለመቶ ምናምን ዓመት ሉተራን የሚያምኑትን እምነት ስህተት ነው ሲሉ አልኖሩ። ለምሳሌ ጥምቀት ለድህነት የሚለውን ስህተት ነው ሲሉ አልኖሩም እንዴ? ምን ነው ዛሬ ዳዊት የጌታ ስጋና ደምን ከጴንቴኮስታል ይልቅ ከኦርቶዶክስና ከካቶሊክ በወስድ ይሻለኛል ሲል ለምን ደበራችሁ? የሱን እምነት እኮ ስህተት ነው ስትሉን የኖራችሁት። በጣም የገረመኝ የሱን እምነት ስህተት ለማለት አሁንም እሱን ለመቃወም ማለት ነው ኢየሱስ ለዓለም አልሞተም የሚለውና ኢየሱስ ለዓለም ሞተ በሚል አጋንንታዊ እምነት የተባባሉት አብረው ቁጭ አሉ። አማንና ኤፍሬም ማታ ስጽፍ ቃሌ ከአንዳንድ ነው ሚዩት ያደረገኝ። ባይዘዊ ቃሌ ማለት የበታችነት ስሜት ያለበት ሰው ነው እና በጣም ራሱን ታዋቂ ለማድረግ የሚጋጋጥ ማለት ነው። መልኩን ሳያሳይ አልሳካ ሲለው መልኩን አሳይቶ መጣ። ያው እባብን ምንድነው የልቡን አውቆ የሚባለው ነገር አለና በዛም አልሆነም። ለማንኛውም ሚዩት አደረገኝ ማለት ነው። ከዚህ በፊት ኢየሱስ ለዓለም አልሞተም፣ ቅድመ ውሳኔ አለ፣ ፕሪደስቲኔሽን አምናለው ያለው አማን በኤፍሬም ሚዛን ምናዊ እምነት ነበር የያዘው? አጋንንታዊ። ያው ቪዲዮዎች አሉ ማሳየት እንችላለን። ይሄን ትምህርት አልቀበለውም አጋንንታዊ ነው። ከዛን የሆነ ኢንተርቪው ሲደረግ እንደውም ተሳስቻለሁ አጋንንታዊ ማለቴ ምናምን ብሎ እንደውም ሴጣናዊ ምናምን ብሎ ጨማምሮበት ሁሉ ሲናገር ነበር ኤፍሬም ማለት ነው። አሁን የመካነ ኢየሱስ ሰዎች ምን አሉ? እኛ እምነታችን የጌታ ስጋና ደም እውነተኛ ነው የሚል ይሄ ከጴንጤኮስታል ይለየናል ብለው ሲሉ ተሰባሰቡ ሁለቱ። እንዴ ኢየሱስ ላይ እኮ ማዳኑ ላይ እኮ አልተግባባችሁም።
ማዳኑ ላይ ትለያያላችሁ። አንዱ ለዓለም ነው ይላል፣ አንዱ ለዓለም አይደለም ይላል። አንዱ የሚያድነው ቀድሞ የተወሰነባቸውን ይላል፣ አንዱ የሚያድነው ማንን ነው ይላል? ዓለምን ሁሉ ነው፣ ያመነን ሁሉ ነው ይላል። ፈለገ ማን ነው? አባ እስጢፋኖስ ና ግባ በጌታ የአባ እስጢፋኖስን እምነት እንደማታውቅ ያሳየ ሳቦዮዬ ሞዴሬተሮች ሰው ብሎክ አታርጉ። በተለይ ጴንጤዎች ይሳደቡ፣ ብሎክም ሚዩትም አታርጓቸው። ለምን ቢባል እየሰደቡን እውነት እንዲገባቸው ፈልጋለሁ እኔ ቤት እና ብሎክ ያደረጋቸዋቸውን ፍቷቸው፣ ሚዩት ያደረጋቸዋቸውን ፍቷቸው። ጴንጤዎችን ለምን ቢባል እኛ ብሎክ አድርግናቸው እውነቱ እንዴት ይገባቸዋል? እና ብሎክ የተደረጉ ስላሉ ነው። እና ፍቷቸው እያየውን ቃልዬ ፍቻቸው። ቀጥል ዮብ፣ ይቅርታ። ብሎክ አታርጓቸው እና ማስመሰል። አሁን ይሄ ፈለገ አባ እስጢፋኖስ የሚለው አባ እስጢፋኖስ ማለት እንግዲህ በቀድሞ የነበሩ አንድ መነኩሴ ናቸው። የገዳማዊ ሕይወትን የሚያምኑ የቤተ ክርስቲያንን ዶግማ የሚያምኑ ሰው ናቸው። ልዩነታቸው ስዕላት ላይ ነው። ስዕል ላይ መስገድ አለመስገድ ላይ ነው ልዩነት የፈጠሩት ማለት ነው። ዶግማ ያምናሉ። የቤተ ክርስቲያንን ተከታያቸው ይናው እዚህ ጋር ስሙን የጻፈው ማለት ነው። የቤተ ክርስቲያንን ዶግማ አይቀበልም። ህብረት የሚያደርገው ከጴንጤ ጋር ነው። የጴንጤ ምናምንም ይለቃል። እና ምን እያልኳችሁ ነው? በዚህ ልክ ድፍን ማለት አይቻልም። በጣም ከባድ ነው። በጣም ከባድ ነው። ና ግባስ ምን ችግር አለ? ገዳማዊ ከሆንክ እናወራለን። አባ እስጢፋኖስን እምነት ከሳቸውን በኋላ ከሳቸውን በፊት የነበረውን እምነት አንስተን እናወራለን። ከዛ እኔ አንተ የጴንጤ እምነት እንዳለ አሳይሃለሁ። አንተ ደግሞ እኔ እንግዲህ የማን እምነት አለ ለምን እንደምታምን ባላቅም የኔን ታሳየኛለህ ማለት ነው። አለበለዚያ የፈሪዱን ላይ መስል ዝም ብሎ ወርውሮ መሮጥ እውቀት አይሆንም። እንደዛ ነው የገባ ጴንጤ ስላለ አናቆይ፣ እናስተናግድ። አዳምሻና በዛብሎን እንኳን ደህና መጣችሁ። አለ መምህር እንዴት ናችሁ? ተምዬ እስክንድር ሰንድሮስ ሰንድሮስ እንዴት ናችሁ ወንድሞች? እግዚአብሔር ይመስገን። እንኳን ደህና ቆያችሁን። ሰላም ብያለሁ። ኢዮቤ፣ ተሜ፣ ቤተሰብ አለው። በዛ ብሎን እኮ የምትቀልደው ነገር ደስ ይለኛል። ማንን ነው መምህር ያልከው? ልጅነቱን እናናቀ ልጅ እኮ የሚገርም ልጅ እኮ ነው። አንተ ኢዮባ ነው ሰንድሮስ ነው። ኧረ ተው ተው። በዚህ መልኩ ደግሞ መጣችሁ ሙድ ለመያዝ ይመቸ። እሺ እስኪ ዮብ እያናግረው እስኪ ወንድማችንን። እሺ ጆን ሰላም ብለናል። ሰላም ናችሁ? እንዴት አለ? አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው? ወንጌል አማኝ። የትኛው ዲኖሚኔሽን? ግዴታ መናገር አለ? አዎ ግዴታ መናገር አለብህ። እሺ መካነ ኢየሱስ። መካነ ኢየሱስ። እሺ እንኳን ደህና መጣ። የጌታ ስም ሁለተኛ ነው ብለህ ታምናለህ? ማለት የዘላለም ሕይወት እውነተኛ ነው ስትልን የመካነ ኢየሱስ የእምነት መግለጫ ካቴኪዝሙ እንደሚለው እውነተኛ እንደሚለው እንደዛ ነው የጠየቁ። አይደለም አንተ መካነ ኢየሱስ ነህ። የመካነ ኢየሱስ መግለጫ የሚለውን አትቀበልም። ለምን መሰለህ ኢዮብ፣ ላስረዳች እኮ ላስረዳና ለምን እንደማልቀበል ቆይ ታስረዳኛለህ። ምንም ችግር የለውም። እሺ ጥምቀትስ ዳግም ውለትን ይሰጣል ወይም ዳግም ልጅነትን ይሰጣል ብለህ ታምናለህ? ያመነ ነው የሚጠመቀው። ስታምን ነው የምትለው። ቅደም ተከተል አልጠየቅኩም እኔ። ጥምቀት ዳግም ልጅነትን ይሰጣል ብለህ ታምናለህ ወይ ነው የኔ ጥያቄ። ጥምቀት ለድህነት ብዬ አልቀበልም። እሺ ግን መካነ ኢየሱስ ነህ? አዎ መካነ ኢየሱስ ነኝ። ለምን እንደዛ እንዳልኩ ልንገርህ። ቆይ አትንገረኝ እኮ ልንገርህ። አንድ እኮ አላስወራኝም እኮ። አስወራሃል። የእምነት መግለጫ መሬት ላይ ያለው መካነ ኢየሱስ አብዛኛው። እሺ ወዳጅ አንዴ
የእምነት መግለጫህን አውጣና እያሳየህ ከዛን የፈለከውን ያህል ሰዓት ማውራት ትችላለህ። አሁን ያንተን እምነት በመሃል አልገባ። አንድ ሰዓት ብታወራ ይኸው ተሙ አዳምሻም በዛብሎንም ይፈቅዱልኛል። አንድ ሰዓት ብታወራ ፈቅድልሃለሁ። የምታረግልኝ ግን ምንድነው? አልገባብህም። እሺ በመሃል ራሱ የእምነት መግለጫህን ታወጣና ጥምቀት እንደማያድን የጌታም ስጋ እና ደም እንደማያድን እያሳየ ታብራራለህ። ቀጥል። ትልቁ ላይ አድርገው ተሙዬ። ቀጥል። ይኸው ሚዩት አድርጌልሃለሁ። መሬት ላይ ያለው መካነ ኢየሱስ አይ ስለ መሬት አልጠየኩም። የእምነት መግለጫ ነው። ልሳን ጭምር የሚቀበሉ አሉ እንደ ፔንቴኮስቴል ማለት ነው። አሁን ተሜ ራሱ ያውቃል። ቄስ በሊና ታውቀዋለህ? ተሜ አልጠየኩም። መካነ ኢየሱስ ቄስ አይደለ? አልጠየኩም። ታው እንጂ ጆን ምን ሆነ ነው? አይ መሬት ላይ ያለውና እዚህ ላይ ያለው ይለያያል ነው እንጂ አሁን እኔ የእምነት መግለጫውን ክፈት አይደል ያልከኝ? ዮ ቴንክ ዩ። ቆይ አንዴ መሬት ላይ ያለው ፕሮቴስት መካነ ኢየሱስ እና ቲክቶክ ላይ ያለው ይለያያል አልከኝ። ሰምተናል። በቃ አሁን አንተ የመሬቱን መግለጫ አውጣ። የመሬቱን መግለጫ ትንፋሽ ይሰማል። ባይዘዌ አይ ስልክ ገብቶብኝ ነው። አይ ሲቋረጥ አልሰማንም። ትንፋሽ ይሰማል ምናምን ስትል መግለጫውን አውጣ። አይ አሁን የእምነት መግለጫውን ሳይል አስወራኝ። አንድ ደቂቃ ላውራ እንዴ? አንድ ሰዓት ሰጠው። የእምነት መግለጫ መክፈት አለብኝ? አዎ በጣም እኮ አሁን የእምነት መግለጫ የምከፍትበት ቦታ አይደለም። ሌላ ቦታ ነው። ንገረኝ፣ ቦታውን ገጽና እንትኑ ንገረኝ። እኔ ከፍታለሁ። አያሳስብም። በልጠብ እየጠበቅኩ ነው። ያው አሁን ሉተራንም መካነ ኢየሱስ የምትሉት መሬት ላይ የለም 80% አብዛኛው የጠየቅኩን ወዳጄ የጠየቅኩን እባክህ መግለጫህን አውጣና ታርገኛ ይኸው መግለጫውን ማሳየት ካልቻልክ ንገረኝና እኔ ልክፈት፣ ከዛ እናንብበው። አንተ የምታምነው እምነት በመካነ ኢየሱስ መኖሩን እኔ አንተ አስረዳ። አንድ ሰዓት ሰጠው እኮ ወዳጄ። ይኸውልህ መሬት ላይ ያለችው ትለያለች። አሁን እዚህ ላይ ሰማን እሱን። ይኸውልህ ምን ይባላል መሰለህ በሀገራችን የሞኝ ለቅሶ መልሶ መልሶ የአይኔ አበባ ሲባል ሰምተህ ታውቃለህ? የሞኝ ዘፈን ማለት ነው እኮ። አላስወራኝ እኮ የአይኔ አበባ አበባ የአይኔ አበባ የአይኔ አበባ አበባ የአይኔ አበባ ይሰልሰዋል እያለ ይቀጥላል የሚሆነው። አንተም 10 ጊዜ እሱን አትድገሙ። የጠየቀው ጥያቄ ድገሙ በለው። ይኸው የጠየቀው ውስጥ ይድገምልህ። በቃ ድገም። ምንድን ነው የጠየቅኩ? የመካነ ኢየሱስ የእምነት መግለጫ አሳየኝ ነው ያልከኝ አይደል? ሌላው እንትን የመካነ ኢየሱስ የእምነት መግለጫ ላይ ምን የሚል ጥምቀት ለድህነት ጥምቀት ለድህነት የሚል አላልኩ። ጥምቀት ለድነት አይደለም የጌታ ስጋና ደምም ህይወት አይሰጥም ብለህ ስትል አሁን አንተ እንዳልካው የሚለውን አሳየን ያልኩ። ጥምቀት ለድነት አይጠቅምም የሚልና የጌታ ስጋና ደም እውነተኛ አይደለም የሚል ነው የጠየቁ። እዚህ ሉተራንም ምንም አልክ። ፕሮቴስታንቲቱ ማሸነፍ ስላቃታችሁ ነው አሁን እናንተ እዚህ ጋር እያለቃቀሳችሁ ያላችሁት፣ እየተገረፋችሁ ስለሆነ ለዛ ነው። ቅድም ቤት ከፍታችሁ ቁጭ ብላችሁ ታለቅሱ ነው ህፃን። እኔክ ዳስተራይ ጋብዣ ያለው ዳገባ በጌታ ምንም ሳታውቁ እኔ ምን እንደሚሻላችሁ ክርስቶስን ሳታውቅ እንዴት ትስቃለህ? ደግሞ ይስቃል እኮ ደግሞ በጣም ከባድ ነው። አሁን ምን አለ? ትልቅ ውሸት ነው የዋሸው በነገራችን ላይ እና ለኢየሱስ ይዋሹለታል ክርስቶስን። አሁን እሱ ለኢየሱስ ዋጋ እየከፈለ ሆኖ ነው የሚሰማው። ለኢየሱስ የሆነ ትልቅ ጀብድ እየፈጸመለት ማለት ነው። ዋሽቶ በጌታ ስም ጥምቀት ለድነት አይደለም ትላለች መካነ ኢየሱስ አለ። ውሸት። ጥምቀት ለድህነት ነው የምትለው፣ ለኃጢአት ስርየት የምትለው፣ ለዳግም ውልደት የምትለው እንዲህ ነው። መለኮታዊ ውሃ ነው የምትለው። የጌታ ስጋና ደም እውነተኛ
ህይወት የሚሰጥ ብላ ነው የምታምነው። እሺ ፕሮ የሚለውን አካውንት ማለት ነው ተሙ ብሎክ አድርጌው ያለው እና ለወደፊትም እንዳይፈታ የገባበት ቤት ሁሉ አንድ ጽሁፍ ነው ሁል ጊዜ ኮፒ ፔስት የሚያደርገው ማለት ነው። ከሱ ምንም የምናገኘው ነገር የለም ማለት ነው። አንድ ያየ ነው በቃ ለመማርም ዝግጁ ስላልሆነ አያስፈልግም። ብሎክ አድርጌ ያለው ቻው ደህና ሁን የኔ ወንድም። የጠየቅነው ጥያቄን በውሸት ለማድበስበስ ሞከረ። የውሸት አባት ደግሞ ማን ነው? ዲያብሎስ። በግብሩ ከመሰልከው ልጁ ነህ ማለት ነው። እንደዛ ነው ነገርየው። ቀጥሉ በቃ ተሙሻ። መልካም እሺ። እንትና ጽፈ ነበረ አስተርእዮ አይቼ ነበርና አያስወሩህም ምናምን ላልከው እስኪ አንተን ደግሞ እና ላስገባህና እስኪ እናስወራህ። ከዚህ በፊት የዋሸው ውሸት አለ አስተርእዮ ካለ ላስገባህ። ስቤህ ነበረ አልገባህም። መካነ ኢየሱስ ነኝ ስትል ሰምቼ አውቃለሁ አይደል? መካነ ኢየሱስ ከሆንክ ናና ከዚህ በፊት ምን ገጠመኝ መሰለህ ኢዮባ? ይሄ ልጅ ከአንድ ሙሉ ወንጌል ልጅ ጋር እያወያዩዋቸው፣ ሙሉ ወንጌል ያለው ልጅ ከሙሉ ወንጌል መካነ ኢየሱስ ሄጃለሁ፣ እዛ ምን እያደረግኩኝ ነው? የጌታን ስጋና ደም ወስዳለሁ፣ ግን ምንም አልፈራም ወስዳለሁ አለ። ተጠምቀሃል መካነ ኢየሱስ ስትሄድ ስለው አልተጠመቀም። አሁን ግን ከመካነ ኢየሱስ ግን ሙሉ ወንጌል ከሄደ ግን ያ ልጅ ግን ምን ይሆናል ኢዮባ? ይጠመቃል። ማንም ጴንጤ ከመካነ ኢየሱስ የትኛውም ቸርች ሲሄድ እንደገና ተጠምቆ ተምሮ ነው አባል የሚሆነው ሌላ ቸርች። መካነ ኢየሱስ ግን ከኦርቶዶክስ እንኳን ወደ መካነ ኢየሱስ ወይም ደግሞ ወደ ሉትራውያን ከሄድክ አታጠምቅም። ጥምቀት አንድ ነው ብላ ነው የምታምነው መካነ ኢየሱስ። ስለዚህ ይህ ሁሉ ልዩነት ያለ ስጠይቅ ባለፈው ዕለታም እንትን ብለህ ጴንጤን ለማዳን የሚመስል መልስ የመለስክባቸው ነገሮች ልክ አይደለም እና የማይሆነውን ወሬ ወይም ደግሞ የማይሆነውን ኮመንት አትጻፍ። አስተርእዮ አዳምዬ እንኳን ደህና መጣ። እግዚአብሔር የተመሰገነ ይሁን። ተሙዋ ኢዮቤ ቃለ ሕይወት ያሰማልን። እግዚአብሔር በእድሜ በጤና ይጠብቅልን። በዛውም እንደው ተሜ አንድ ነገር ብናደርግ ደስ ይለኛል። ቅዱሴም ሰላም ብያለሁ ቤተሰቦች። ምንድነው ብንጠይቃቸው ደስ የሚለኝና መስማት የምፈልገው ኢዮቤም ስላለ እንዲጠይቃቸው ለምሳሌነት ነው የምናደርገው። ምሳሌ ነው፣ ኦልሞስት ለመታሰቢያ ነው የምናደርገው ይላሉ እና አንድ ሰው ያንን ትእዛዝ ባያደርግ ምን ይሆናል የሚለውን እስኪ መልስ እንዲሰጡን እንፈልጋለን። ቀጥታ ያው መጽሐፍ ቅዱስ ጋር ስለሚያጋጭ ይሄ መልስ ተምሳሌትም ነው ይበሉ መታሰቢያም ነው ይበሉ፣ አንድ ሰው ክርስቶስን አምኖ ይህን ነገር ባይፈጽም ምን ይሆናል? እሱም ፖይንት ማወቅ እንፈልጋለን። ይህንን መመለስ እንችላለን የሚል ካለ ይግባና ያስረዳል። መልካም ሰካራም ታሙ ምን ገዝተህልኛል እንዴ? እኔ እኮ ግራ ይገባኝ እኮ ይሄ ልጅ ሚውት አድርጉልኝ። ይሄ ሄደ ቤት የድራፍት ምልክት አሳይ። ምን አይነቱ አዳምም የጠየቀውን ጥያቄ መመለስ ይቻላል። ጴንጤዎች ካላችሁ የኔ ወድ ሂዊ እንዴት ነሽ? እና አንዳንድ ቁጥር ጻፉልን እስቲ። ከእናንተ ጋር ደግሞ የተወሰነ እንበል። በተለይ ባትወስዱስ፣ ባትጠመቁስ፣ ስጋ ደሙን ባትወስዱስ ምን ትሆናላችሁ? እሱንም በአግባቡ እንድትመልሱልን። በዚህ አጋጣሚ ኤርሚያስ የእንትናን ዲቤት ተቀበለው እሺ፣ እምቢ እንዳትል። የዘማርያምን ከዚህ በፊት ወንድሞች ጠርተው አልመጣህም፣ ደግሞ ዘማርያም ጠርተዋል አልመጣህም። ልክ እውቀት የሌላቸው ሰዎች ስታገኝ ና ዲቤት ብለን እንደምጠራው እንደሱ እንዳይሆን እና ዘማርያም ጠርተዋል። ብዙማን መካነ ኢየሱስ ነህ ስቤ ያለው ብዙማን ተሙ ጥያቄው በጣም ሲሪየስ ጥያቄ ነው። እሺ ከዚህ ጥያቄ ወዴትም ነው ማንዞረው። መታሰቢያም ይበሉት እውነተኛም ነው ይበሉት፣ ሶስቱ ላይ ሳንጋጭ በቀጥታ ሄደን አንድ ክርስቶስን ያመነ ሰው ይህንን ነገር ባይፈጽም ምን ይሆናል? ይሄ ነው መልሱ የሚሆነው። ናመለስ እሺ፣ ብዙማን ገብቷል።
ሰላም ብያለሁ ወንድሜ። ይመስገን አምላክ። እንዴት ናችሁ? ቡዜ እግዚአብሔር ይመስገን። የት ቤተ እምነት? የት ቤተ እምነት? ፕሮቴስታንት ነኝ። ፕሮቴስታንት። የቸርች? የህይወት ብርሃን። የህይወት ብርሃን። እሺ ኢዮባ ቀጥል። ህይወት ብርሃን ኢዮብ ይቀጥልና አስተሪውን ደግሞ አዳምሻ ያወራዋል። ያው ኢዮቤ በደንብ ይሄድበታል። ብዙ ጥያቄያችንን ሰምተሃል ብዬ አስባለሁ። አንድ ሰው ጥያቄውን ከሰማው ልሞስ መድገም አልሰማውም። ድገምልኝ ልል ነበረ ስቀጥል እሺ ያልኩ። መልካም እሺ። ቡዜ ምንድነው መሰለ ጥያቄው የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋውና ደሙን መታሰቢያ ነው፣ ለመታሰቢያነት ነው የምናውለው የሚል ነገር እየበዛ ስለሆነ አንድ ሰው ያንን ነገር ባያደርግ ምን ይሆናል የሚለውን ነገር ያጣው ነገር ነው። ጸጋ ለመካፈል ይረዳል፣ ግን ያጣው ነገር ይኖራል አይመስለኝ። ማለት ያንን ነገር አለማድረግ ምንም ነገር የሚያሳጣው ነገር የለም። እኔ እንጃ፣ እንደሱ ተነግሮኝ አያውቅም፣ ግን ጸጋን ለመካፈል ይረዳል ተብለን ነው የተማርነው። ሰው ይሄንን ትእዛዝ ማን ያዘዘው? ክርስቶስ። ስለዚህ እሱን ነገር አለማድረግ፣ ክርስቶስ ያዘዘውን ነገር አለማድረግ ምን ያመጣል? ጸጋ እኔ እንጃ። እንግዲህ ምንም ለዘላለም ሕይወት አይደለም የሚደረገው። ያው ከዘላለም ከክርስቶስ ትእዛዝ ውጭ የሚወጣ ሰው በክርስቶስ ላይ አምጿል አላመፀም? አምጿል። ስለዚህ ክርስቶስ ላይ የሚያምፀው ምንድን ነው የሚሆነው? ክርስቶስ ላይ ማመፅማ አያድንም፣ ግን ልክ እንደ ቃሉ የምትካፈል ከሆነ አሁን ይሄንን ትእዛዝ ማን የሰጠው? ጊዜ ለቃሉ እንታመን ስጋዬን ደሜን የጠጣ የበላ ብሎ ለዘላለም መታሰቢያ አድርጉት ብሎ የሰጠው ማን ነው? ክርስቶስ። ስለዚህ ይህንን ነገር አላደርግም ቢል አንድ ሰው ከክርስቶስ ጋር ይጣላል አይጣላም? ይጋጫል አይጋጭም? በእሱ ላይ አምጿል አላመፀም? አላውቅም፣ እሱን አላውቅም። ስለዚህ ለክርስቶስ አለመታዘዝ አመፅ አይደለም ማለት ነው። እንደሱ አላልኩም። ኢዮቤ ቀጥሉ። እሺ አንድ ሰው ለቃሉ ኦልሞስት እንግዲህ ቡዜ ትታመናለህ ብዬ ነበረ። ኦልሞስት ለቃሉ አልታመንክም። ሌላ ሰው እናስገባ። ቆይ ኢዮባ ስልክ እያወራ ነው። ቡዜ የት ቸርች ነበርኩኝ ያልከው? ህይወት ብርሃን በጥምቀት ታምናለች? ለዘላለም ህይወት ብላ አታምን። ኤክሌዥያና ከምንድን ነው ህይወት ብርሃን የወጣችው? እኔ እንጃ፣ እሱን አላውቀው። አልገባኝም አባባል። ከምንድን ነው የወጣችው ስትል ከምንድን ነው የመጣችው? አስተምህሮቷ የማን ነው ነው? አሁን ለምሳሌ ያክል መካነ ኢየሱስ ሉተራውያን ናቸው። መሰረተ ክርስቶስ መነሻዋ ከሚኖናዊት ነው። ከዛ በኋላ ደግሞ የአርሜኒያን ፕሮቴስታንትን ይዛ መጣች። ልሳንም ትንቢትንም እቀበላለሁ ማለት ጀመረች። እንደዚሁ ብናቅ ብዬ ነው። እሱን አላውቅም። ስለዚህ ጥምቀት ለድህነት ነው ብላ አታምንም። አዳምም የጠየቀህን ጥያቄ ሰምተሃልና መካነ ኢየሱሶች የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል ብለው ያምናሉ። በዚህ ላይ ደግሞ እንደዚሁ ደግሞ መካነ ኢየሱስ ከኦርቶዶክስ የሰው ልጅ ከሄደ አታጠምቅም። አንተ መካነ ኢየሱስ ብትሄድ አንተም አትጠመቅም። ከመካነ ኢየሱስ ግን ህይወት ብርሃን ሰው ቢመጣ ለምዶ የሚያጠምቁት እሱን ብትነግረኝ። እንደ ግዴታ የሚያጠምቁ አይመስለኝም። የተጠመቁ ሰዎች አውቃለሁ፣ ጠይቄ አውቃለሁ። ግን ያሉኝ የልጅነት ጥምቀት ትክክል መስሎ ስላልታያቸው ነው አድገው ሲመጡ እዚህ የሚጠመቁት። የልጅነት ጥምቀት ትክክል ሆኖ ስለዚህ መካነ ኢየሱስ ትክክለኛ አቋም ላይ የለችም እያልከን ያለ በአንዳንድ አስተምሮቶቿ
ስለዚህ አንተ ከመካነ ኢየሱስ ጋር ህብረት ታደርጋለህ? የክርስቶስ ኢየሱስን ስጋና ደም አድርጌ አላውቅም። ራሴው ቸርች ነው የምወስደው። ሁሉም በየቸርቹ ይወስዳል። ማለት እዛ መሄድ የሚያስፈልገን ግዴታ የለም። አይ አሁን ሁኔታዎች ቢያጋጥሙ መካነ ኢየሱስ ሄደ የክርስቶስ ኢየሱስን ስጋና ደም የጌታ እራት በደረሰበት ሰዓት ላይ በወቅቱ ብትደርስ ሄደህ ትወስዳለህ፣ ትቀበላለህ። ሚስጥራትን የዘላለም ሕይወት ይሰጣል ብላ ብትሰጠኝ አልቀበል። ተመልሶልኛል። መካነ ኢየሱስ ሄደህ አንተ አትቀበልም። እነሱም ደግሞ ልክ ባለፈው ዕለት ምንድን ነው ያለው አንዱ ፔንቴኮስታል ሄጄ አልቀበልም። ትምህርት አስተምሮ ስለሚለያይ ነው። አንተ አሁን ፕሮቴስታንት ጋር መተህ ትቀበላለህ የጌታ እራት? ተመልሶልኛል ላይ ብሏል። እሱም ምን ብሏል? ላይ መለስክልኝ። ባለፈው ዕለት ምን አለ? እኔ ፔንቴኮስታል ሄጄ የጌታ እራትን ከምካፈል ሄጄ ካቶሊክና ኦርቶዶክስ ጋር በወስድ ይቀለኛል ለሚባል እነሱ የዘላለም ሕይወት አይሰጥም ብለው ስለሚያምኑ ብሎ መልሶልኛልና እዚቹ ጋር አንተ መልሰልኛል። መካነ ኢየሱስ የዘላለም ሕይወት ሰሜ የመጥቆራ ልጅ ተረጋጋ። ዝም ብለህ ጥምቀት አትበል። መጥቆራ እኮ ነው አባትህ። ወንድም ኧረ በሰላም እናውራ። የምንቋቋረት ትችቱን እኔ ልወዱ ቅልብ ነው ያለ አዳሚ ወይም ኢዮባ ማን ያስወጣው? መልሱት። ያስወጣችሁት ይግባ። ማስገባቸው ና ግባ። መጥቆራ ምን እንደሆነም ታወቀው ጥሩ ነው። አዳሚ ጉዜንም በተመለሰ መልካም። አይ ያው ይገባል። ይሄኛው ኦልሞስት ተሳዳቢ ነው። እስቲ እዮብ አንቺ ታክሲ ተራ ዝም ብለህ ምንም አታውቀውን ታቦካለህ። በ10 ዓመት ትጠፋላችሁ ብለህ እንኳን 10 ዓመት ይኸው ገና እንወርሰዋለን። ሀገሪቷን በሙሉ ነው የምንወርሰው። እንዳታስወጡትም ሚዩትም አታርጉትም። እኔ እኮ በህዳል ሞዴሬተሮች ቀጥል። ሚዩትም እንዳታስወጡት ቀጥል። ለምንድን ነው ሚዩት አድርጋለሁ? እሺ ቀጥል፣ ሂድ። ማንም አላደረገም። አትሳደብ ወዳጃችን። በጌታ ከሆንክ እንዳትሳደብ። እሺ ሞዴሬተር ማንሳት አለብኛል። ካልሆነ ምን ሆናቸዋል ሞዴሬተሮች? ማን ያስወጣው? መልሱት። አታስወጡ። ቃል የምትባለው ቃል ከዚህ በኋላ ለነሳብሽ ነው ሞዴሬተር እና ተመለስ። አንድ ቁጥር ጻፍልን። ከይቅርታ ጋር እኔ እንደዚህ አይነት ነገሮች ስለማይመቸኝ በሃይማኖቱ ዙሪያ ወይ ከኔ ጋር ከጨረሳችሁ በኋላ ብታወሩት ደስ ይለኛል። ችግር የለውም እንቀጥላለን። አንድ ጊዜ ቆይ ይግባ። አንድ ቁጥር ጻፍልን። አንድ ቁጥር ጻፍልን። ኢዮብዬ ሳበው እና እኔ እስከዛ ሞዴሬተር ላስተካክል። ተሙሻ ተዋቸው። ሞዴሬተር ያው እንዳንሰጥ አስበው ከክፋት አይደለም። ተሙሻ ተሰምቻለሁ። ሰማለክ ኢዮቤ? አዎ አይ ሞዴሬተሮች ከክፋት አይደለም፣ ያው እኛ እንዳንሰደብ ብለው ነው። ግን ችግር የለውም። እንትላት አታንሳባቸው። ተው እሺ ቡዜ እና ኢዮቤ ቀጥሉ ሁለታችሁ። ቡዜ በእርግጥ እየመለሰ ያለው ከራሱ ሀሳብ አንጻር ስለሆነ ከአስተምሮቱም አንጻር ስለሆነ ኢዮቤ አንዳንድ ነገር በለውና አዳምሻ እንትን ሆኜ ነው እኮ ውጪ ድምፅ ስላለ ነው። ኦኬ እንዳይጠቁሩ እርሱ እንዳልቀና። መልካም ቡዜ። እሺ ወንድማችን ቅድም የጠየቅኩ ጥያቄ ካለ ምክንያት አይደለም። ምንድነው ጥያቄው መሰለ ቡዜ? በደንብ አስተውለ እንድትመልሰው። አንድ ሰው ከጌታ ቃል ውጪ ቢወጣ ምንም የሚያጣው ነገር የለም ካልን የምንል ከሆነ እንግዲህ ክርስቶስ ያዘዛችሁን ትእዛዛት አልፈጽምም ቢል
ይህ ሰው ከሃይማኖት ውጭ ይሆናል አይሆንም የሚለው ጥያቄውና አስተውለውና ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ለዘለዓለም መታሰቢያ ይሆን ዘንድ እርሱ የሰጠንን ይህንን አንቀበልም ብንል ወይ አንድ ሰው በዚህ በክርስቶስ ስጋ ላይ ቢያምፅ ምንድን ነው የሚያጣው የሚል ጥያቄ ነው የጠየቁ። ምክንያቱም ትእዛዝ የተሰጠው ዓለምን ከፈጠረ ለዘላለም የሰው ልጅ ከሚያድን ከጌታ ከኢየሱስ ክርስቶስ የተሰጠ ስለሆነ፣ ስለዚህ አይ እኔ ክርስቶስን ነው ማምነው ግን እንደዚህ አይነት ነገር እኔ አልቀበል የሚል ቢመጣ ምንድን ነው የሚያጣው? ድህነቱን አያጣም ወይ? በክርስቶስ ላይ ያለውን እምነት ያጣል አያጣም የሚል ጥያቄ ነው እየጠየቅኩ ያሉ ቡዜ። ከዚህ አንጻር ተረዳውና መልስ ስጠን። ቡዜ ተጠይቀሃል ወንድሜ። እሺ ሚቱ መሆኑን አላየሁም ነበረ። ያው እንደ ዝም ብዬ አሁን ልገምትልህ ነው ማለት ከኔ ሀሳብ አንጻር ልንገርህ ወይስ ይህን ነገር አሁን ስፔሲፊካሊ ስላልተነገረኝ አሁን ከኔ ሀሳብ ማመንጨት ይሆናል በየ እንደ መጽሐፍ ቅዱስ ሀሳብ አንድ ሰው ለክርስቶስ ቃል አልታመንም አልታዘዝም ቢል ምን ይሆናል? እንዴ ክርስቶስን ታምናለህ ቡዜ? አዎ አምናለሁ። አዎ ሰው ክርስቶስ ያዘዘውን ትእዛዝ አንድ ሰው አልፈጽምም ቢል ምንድነው የሚያሳጣው ነው እኮ ጥያቄው። የግዴታ ይሄን መማር አለብህ ማለት ነው። በክርስቶስ የሚያምን ሰው እኮ ስለ ክርስቶስ ለመመስከር ሙሉ ልብ ሊኖረው ይገባል አይደለ? ያውን ብጠይቀኝ ኦልሞስት የምመልስልህ መልስ አለ። ኦኬ ያው እሺ ከኔ ሀሳብ አንጻር ያው ያልከው ያስኬዳል ማለት ያስችላል። ግን ያው ያስኬዳል። ያው አልካፈልም ቡዜ በጣም በጥርጣሬ ውስጥ ሆነን እየመለስክ ያለው። እሺ በቃ ከክርስቶስ ትእዛዝ ውጭ ወጣ ሁሉ ከክርስቶስ ትእዛዝ ሁሉ ቆይ እሰጥሃለሁ። አስተያየም ታወራለህ ብዬ ነበር የገባሁት። ቆይ እንሰጠውታለን። የሳርግ አስተሪዮ ይጨርስ ትምህርት። አንተ ትምህርት ላይ ደግሞ ትቀጥላላችሁ። ኢዮብ እንደውም ያወራል ይቀጥላል። እና ቡዜ ብትወዱኝስ ትእዛዛቴን ሁሉ ፈጽሙ ብሏል አይደለ ክርስቶስ ወንጌል። ስለዚህ ብትወዱኝ ትእዛዛቴን ሁሉ ፈጽሙ አለ። ትእዛዙን የማይፈጽም ሰው ምን እየሆነ ነው ማለት ነው? በሌላ ቋንቋ አይወደውም ማለት ነው ወይስ ነው? ብትወዱኝ ትእዛዛቴን ፈጽሙ አለ። ትእዛዙን አልፈጽም የሚል ሰው ግን ከክርስቶስ ጋር ምን ይሆናል? አንድ አይሆንም ማለት ነው። ትክክል። እሺ እንደው ቆይ ቅዱስ ሥጋውና ደሙን ለመታሰቢያ የምንቀበለው ምን ለመሆን ነው? እስኪ ንገረኝ። ምን ብሎ አስተማረ? ጸጋ ለመካፈል። ምን አይነት ጸጋ? ይሄ ከኃጢአተኝነት የሚያላቅቀውን ጸጋ። ከኃጢአትማ በክርስቶስ ደም ዳንን አይደለ? ያ ቲቶ 2 ላይ ያለው ማለት ነው። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን የሚያስክድ ጸጋ የተሰጠ። ስለዚህ ይህንን አልቀበል የሚል ከዚህ ጸጋ ይጎላል አይጎልም? ይጎላል። ስለዚህ የዘላለም ሕይወት አያሳጣውም? ይሄ አያሳጣውም ማለት ጸጋ ማግኛው ኃጢአት ብቻ አይደለማ። ሰው ኃጢአተኛ ሆኖ የዘላለም ሕይወት ያገኛል ማለት ነው? እሱን ያው ሁላችንም ኃጢአተኛ ነን። ግን ያው ሆኖ የክርስቶስ ሥጋና ደም የተሰጠው አሁን ለምንድን ነው አልከኝ? ከኃጢአት ስርየት የምንነጻበት አልክ አይደለ? ቆይ እንደሱ አላልኩም። ጸጋ ይሰጠናል። ያ ጸጋ ደግሞ ምን አይነት ጸጋ? ዓለማዊ ምኞትን የሚያስክድ ጸጋ። ያ ቲቶ 2:11 ላይ እንዳለው ያለው ጸጋ። እንዴት በክርስቶስ ሥጋና ደም መታሰቢያ ያለምን እንደዚህ አይነት ነገር እንክዳለን? እርሱን በማመን አይደለ እንዴ? አልገባኝም ሀሳብህ። ክርስቶስን በማመን እንጂ ይህንን በማድረግ እንዴት እንተዋለን ነው? ጸጋ ስለሚያካፍለን። ስለዚህ የዘላለም ሕይወት ይኖራቸዋል በማለት የተናገረው ታዲያ ለምንድን ነው? ይህን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ያልበላ ያልጠጣ በተቃራኒ ምን የለውም እያለን ነው?
አዎ እሱ ዮሐንስ 6 ለጌታ እራት እኮ አያወራም ታዲያ። ስለማን ነው የሚያወራው ታዲያ? ስለማመን ነው የሚያወራው። ስለዚህ እምነት ይበላል ይጠጣል። አዎ እነሱ ከመጡበት አንጻር ነው ኢየሱስ እያወራው። እምነት የሚበላ የሚጠጣ ነው ወይ ነው ያልኩህ እኮ ሐሳቤ። ዮሐንስ 6 ኢየሱስ ያንን ቃል የተጠቀመው እነሱ በመጡበት ፐርስፔክቲቭ እየተናገረ ነው። አላልኩም። እምነት የሚበላና የሚጠጣ ነው ወይ ነው ጥያቄ። ኢየሱስ እንደሱ ነው የብራራው ዮሐንስ 6 ከመጡበት አንጻር። አንተ በቀጥታ ለምን አልነግረኝም? እምነት የሚበላና የሚጠጣ ነው ወይ? ዮሐንስ 6 ላይ ኢየሱስ እንዳብራራው እንደሱ ነው። በእኔ የሚያምን እንደ ቁጥር 35 ላይ ምናምን አሁን ስላልገለጥኩ ነው መጽሐፍ ይሰማል። ድምጼ እኔ የዘላለም እንጀራ ነኝ ብሏል። ሕይወት የሚሰጥ እንጀራ ነኝ ብሏል ኢየሱስ። አዎ ብሏል። መቼ ነው የበሉት ታዲያ? ስታምና ስናምን እንዴት ነው የምንበላው? እስኪ ንገረኝ። እምነት መብል ነው የሚለውን አስረዳ። ቁጥር እሺ፣ መጽሐፍ ቅዱስ ዳውጣ አንዴ ጠብቀኝ። ያው ይሰማል ድምጤ? እየሰማን። እሺ ዮሐንስ 6:35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም እንዳለው ማለት ነው። እዚህ ጋር በእሱ ማመንን እንደ መብላት፣ ከዛ ወደ እሱ መጣትን ደግሞ እንደ መጠጣት አድርጎ ዮሐንስ 6 እሱን ነው የሚናገረው። እንደዛ ከሆነ ሐዋርያት በእሱ አምነው ነበረ። ይህን ስጋዬን ብሉ የዘላለም ሕይወት ታገኙበታላችሁ፣ ደሜን ጠጡ ያለው ስለምንድን ነው ታዲያ? እሱም ማመን መብላት ከሆነ እዛ ጋር ተሰብስበው የነበሩት ሐዋርያት ያመኑበት ናቸው። ስለዚህ ያንን ለመስጠት አስፈለገ እኮ። ሙሉ ለሙሉ ያመኑ እኮ አይደሉም ሐዋርያቶቹ፣ ሲክዱማ አይተናል። እሱንማ ሙሉ ለሙሉ ሐዋርያቶቹ እኮ ያመኑት እኮ በስክር ሙሉ የገባቸው መንፈስ ቅዱስ ከወረደ በኋላ ነው። ክርስቶስ አምላክ እንደነበረ አያምኑም? አብሮት ተቀምጠው ያምኑ ነበረ። ሙሉ ለሙሉ ግን ላመኑት ለምን ሰጣቸው ነው። ክርስቶስን ማመን መብላት ከሆነ የዘላለም ሕይወት የሚያሰጥ ከሆነ ተጨማሪ ምግቡን አንስቶ ይህ ስለ እናንተ የሚቆረስ ነው፣ ይህ ስለ እናንተ የሚፈስ ነው ብሎ የዘላለም ሕይወት የሚያገኙበት እንደሆነ ነግሮ ለምን ሰጣቸው ነው ጥያቄ። ዮሐንስ 6 እና ማቴዎስ 26 ላይ ያለው ሐሳብ ሁለት የታይ። እሺ ዮሐንስ ላይ ያለውን አክሴፕት አረኩ ቡዜ እኮ። እሺ ጥያቄው መጀመሪያ በደንብ ስማው። እምነት መብላት ነው ካልከኝ አክሴፕት ላድርግ። በዮሐንስ 6 አውድ እኮ ነው እምነት መብላት ነው ያልኩ። የማቴዎስ 26 የጌታ እራት ደግሞ ሌላ፣ የዮሐንስ 6ቱን አውድ ነው የነገርኩ። ለነዛ ላመኑት፣ በክርስቶስ ላመኑ ያንን አንስቶ መስጠት ለምን አስፈለገው? ጸጋን እንዲካፈሉ የሚል አውጣልኝ። ጸጋ እንድትካፈሉ ሰጧችሁ ካለ ቃል በቃል እኮ እንደሱ አይደለም። ያው ክርስቶስ አብራቸው ስለሆነ እንዳታነብ የተጻፈ ካለ ጸጋ እንድትካፈሉ ይሄንን ምግብ ሰጧችሁ ያለበትን አውጣልኝ። እንደሱ ቃል በቃል አይደለም። የት አመጣኸው ታዲያ አንተ? አውዱና የምትረዳው ሐሳቡና የምትረዳው ከዛ ሁሉ መጽሐፍ ቅዱስን በራስ መተርጎም አትችልም። አውዱ ላይም እንደዛ የሚል የለም። ስለዚህ በጌታ እራት ጸጋ እንድትካፈሉን የሰጧችሁ የሚል መጽሐፍ ቅዱስ ላይ ከሌለ ሶዛ ጋር ለምን ሰጣቸው? እኔ እንጃ በአንተ ሐሳብ አላውቅም፣ ግን እኔ ማቴዎስ 26 አሁን ሲሰጣቸው ኢዮቤ ሞቱን እንዲናገሩ ይቅርታና የጌታ ስጋና ደም እውነተኛ ነው ብለህ ነው የምታምነው አንተ? አይደለም። መታሰቢያ ማለት እውነተኛ አይደለም ማለት ነው።
ኦኬ እሺ መታሰቢያን የሚለውን አስነበበኝና እዛ ጋር እውነተኝነቱን ላሳይ አይሻልም? ምን ላውጣልህ? ንገረኝ፣ ችግር የለውም። አይ አንዴ ቆይ ጥቅስ ላውጣልህ አንደኛ ቆሮንቶስ አውጣ። ጊዜ እንዳንፈጅ። አንደኛ ቆሮንቶስ 11:28 እና ሉቃስ ወንጌልም አውጣለት እንደዚሁ። ሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ አለልህ። አንተ መካነ ኢየሱስ አይደለህ? እሺ ቆይ ችግር የለውም ተሙሻ ቆይ ሁለቱ ጥቅሶች ይውጡልህ ቡዜ ያውጣው። እሺ ያውጣው። እሺ ሉቃስን እንጀምርና ወደ ቆሮንቶስ እንሄዳለን። ሉቃስ 22 ቁጥር 20 እኔ ያልከኝ። እሺ 19 እንጀምር በደንብ እየሰማችሁ። የሉቃስ ወንጌል ምዕራፍ 22 ከቁጥር 19 ጀምሮ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ ይላል። አንዴ ቆይ ካሜራ ልክፈት። እሺ ይታያል አይደለ ወዳጅ? ነው እንደ ቅድም ይሁን። እሺ ይሁን። ይታያል ቡዜ? ይታያል። እኔም ስለከፈትኩ ችግር የለውም። እሺ እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ምን ያለ? ማይክ ሚውት አታርግ። ምን ያላቸው? ስጋዬ ይህን ለመታሰቢያ ያድርጉት አለ። ይህ የተባለው ምንድን ነው? ይህ የተባለው ምንድን ነው? ይህን የተባለው ስጋውና እሺ ለመታሰቢያ ያድርጉት። ስለዚህ አንተ ለመታሰቢያ የምታደርገው ምኑን ነው? ምኑን ነው? መልስልኝ እንጂ ቡዜ። ረጅም ዝምታ ሆነ። እኔ ነኝ እንደ ሚውት የሆንኩት? ማን ነው? ትሰማለህ? አዎ። ምኑን ነው ለመታሰቢያ የምታደርገው? ኔትወርክ። እሺ ችግር የለውም። ምኑን ነው ለመታሰቢያ የምታደርገው? ሚውቱን አንሳ ወዳጄ። እሺ አንድ ጥቅስ እኮ እየፈለኩ ነበረ። እሺ ይኸው ጥቅስ ወጥቷል። ወዴት ትሄዳለህ? ሌላኛውን ጥቅስ ቀጥሎ ነው እኮ የምናወጣው አይደል? ቆሮንቶስም ተብሏል። እዛም እንሄዳለን። ሌላም ካለ ተዘጋጅ፣ ችግር የለውም። መጀመሪያ ግን ይህን እንጨርስ አይሻልም? ለመታሰቢያ የምታደርገው ምኑን ነው? ስጋውን ነው። እየጠየከኝ ነው ወይስ እያመንክ ነው? አይ አሁን ነው ልብ ብዬ እያየሁት ያለሁት። እሺ ችግር የለውም። ዋናው ምንድነው አሁን የሚያስፈልገው የእግዚአብሔርን ሐሳብ በንጹህ ሕሊና መቀበል ነው አይደለ? እኛ ወደ ቃሉ እንጂ ቃሉን ወደኛ እናመጣም። ማለት ቃሉን አምተን እኛ በምንፈልገው አንቀርጸውም። እኛ ግን ወደ ቃሉ እንሄድና ያለውን ቃሉን እንቀበላለን። ያንን ለህይወት እናደርገዋለን። በዚህ ከተማመንን ይኸውልህ ምንድነው የሚለው? እንጀራን አነሳ፣ አመሰገነ፣ ቆርሶ ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው አላቸው። አየህ ስጋዬ ብሎታል። በመጽሐፍ ቅዱስ ጌታ ኢየሱስ ስጋዬ ካለ ስጋው ነው፣ በቃ አለቀ። ሌላ ነገር የለም። ስጋው ነው፣ ስጋዬ አለ። ይህን አለ ለመታሰቢያ አድርጉት አለ። እንዲሁም ከእራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። በምሳሌ አዲስ ኪዳን ቆሟል? አልቆምም። በምሳሌ አልቆምም። በአማናዊ ደሙ ነው የቆመው። ስለዚህ መታሰቢያ ማለት ምንድን ነው ከተባለ ቅድም ወዳጅ የጠቀሰው ስላለ እሱ ላይ ደግሞ አሳይሃለሁ።
ለማንኛውም ለመታሰቢያ የሚለውን እናምናለን እኛ። መታሰቢያ ማለት ምን ማለት ነው የሚለውን እናወራለን። ግን ለመታሰቢያ የሚደረገው ምንድን ነው ከተባለ ስጋው። እሺ መታሰቢያ ምንድን ነው የሚለውን ደግሞ ወዳጅ ቀጥል እናሳይ። ቆሮንቶስ ነበር ቆሮንቶስ 10:15 ነው። እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ከጌታ እናስቀናውን? ይቅርታ፣ ወይስ ጌታ እናስቀናውን? እኛስ ከእርሱ ይልቅ እንበረታለን ይላል። ያው ከዚሁ ከእንትኑ ላይ እያነበብኩ ስለነበረ ነው። እሺ ቁጥር 16 መሰለኝ ሐሳብህ። እሺ እሺ አጃ ያ የምንቆርሰው እንትኑ ያ ጽዋው ከክርስቶስ ደም ጋር ህብረት ያለው ነው የሚለው። ያን ደሙ ነው አይልም። አያ ጳውሎስ ሲናገር ያ የምንቆርሰው ከክርስቶስ ደም ጋር ሌላ ሌላ ሁለት ሐሳቤን ከተረዳኸኝ ማለት ነው። ስለዚህ ሁለቱ ይለያያል ማለት ነው። ሉቃስ ላይ ያየ ነው ይህ ስጋዬ ነው ይህ ደሜ ነው ያለው። ከዛን ይህን ለመታሰቢያ ያድርጉት ነው ያለው አይደለ እኮ። ይህን ለመታሰቢያ ያድርጉት የሚለው እዛ ጋር በጣም ጥልቅ ነገርን እያሳየን ነው ሐሳቤ። ሉቃስ ላይ ያለው ምን አይነት ጥልቅ ነገር? እሱን እኔ አልተረዱትም። ያው ከኔ የሚሻሉ ሊያብራሩልክ ይችላሉ። ግን እዚህ ያየው አንደኛ ቆሮንቶስ 10 ላይ አይ ቡዜ ይሄ ኔትወርክ በጌታ ስም እስቲ ማስተካከል። ዞር በላ ደግሞ ቀይ አያበራም እኮ መሀል ላይ ጥፍት የምትለው አለው ጸጥ በየ ነው። አንድ ነገር ነበረ። ወደ ቃሉ እንሄዳለን ወይስ ቃሉን ወደኛ እናመጣለን ያልኩት እዚህ ጋር ነው። ምንድነው ያደረገው ወንድማችን? ያው እስኪመጣ ነው። ሉቃስ ይህ ስጋዬ ነው አለ። ከዛ ይህን ለመታሰቢያ ያድርጉት አለ። ስጋዬ ነው ስላለው አሁን ገና ማየቴ ነው ብሎን ነበረ። ከዛ እዚህ ጋር መጣና አሁን ምን አደረገ? ህብረት ያለው ነው የሚለው እንጂ ራሱ ደሙ ነው አይልም፣ ራሱ ስጋው ነው አይልም፣ ህብረት አለው ነው የሚለው። ስለዚህ ሁለት የተለያዩ ነገሮች ናቸው ለማለት ሞከረ። ስለዚህ የሰጣቸው ስጋውን ሳይሆን ምኑን መሆን ነበረበት? ሉቃስ ላይ ህብረት ያለውን ውሰዱ ስጋዬ ግን አይደለም ሊላቸው በተገባ ነበር። አነሳ ይህ ስጋዬ ነው አለ፣ ይህንንም ለመታሰቢያ ያድርጉት አለ ነው የሚለው። ለመታሰቢያ የሚያደርጉት ስጋውን ነው። ህብረት አለው የሚለው ምንድን ነው የሚለውን አስረዳሃለሁ። መጀመሪያ ግን ድምጽ ይሰማል? አውራ ትንሽ ቡዜ ድምጽ ይሰማል? አይሰማም እንዴ? እሺ አሰራ ያለ አለው እየሰማው ነው። ግን ህብረት የሚለውን ብታስረዳው ምናልባት ቡዜ ሲስተካከል ላክሽ። አንድ ፔጅ ላይ ነው ያላችሁት ሁላችሁ እየሰማችሁ አንድ ፔጅ ላይ ነው ያላችሁ። ስለዚህ ህብረት የሚለውን ብታስረዳው፣ ህብረት ማለት መገኘት ማለት ነው። ስለዚህ ይገኝበታል ማለት ነው። እንደሱ ከሆነ ደግሞ ስጋው ነው ማለት ነው። ሌላ ምንም ነገር አይደለም። እኔ ያለሁ አይ ኔትወርኩ እያወረደ መሰለኝ። ታብታብ እሺ፣ ቆይ አንድ ጊዜ እዮባ መጥቷል። ታብታብ አድርጉት ውዶች፣ አንድ ጊዜ እኔ ውዶች። አዳሚ እዮባን ሳበው ወይም ስቤዋለሁ። እሺ ታብታብ አድርጉት። እንዴ ኔትወርክ እየተቆራረጠ ነው፣ ለዛ ነው እንዴ? እሺ አስተሪያንም አስገቡት። ይቅርታ ጋይስ፣ የኔ ኔትወርክ ነው እንዴ? የልጁ መስሎኝ እኮ ነው ይጮሃለው እዚህ። አይ ሁሉም ጋር ነው ዮቤ፣ እንዳለ እየተቋረጠ ነው። እኔ ጋር ማስወጡት ነው እንዴ?